አትኖርም። የለመናችሁት በሙሉ ተንበርከከ አባ ስትል አቤት ቢለ እንትን ስትል እሺ እያለ ቢሰጥ ላይፍ ቦሪንግ ከምሬ አይደለም እንዴ? እውነቴን እኮ ነው። ህይወት ስልችት ነው የሚለ ሲይዝብህ ሲያቆይህ ስጠኝ ስትል እሺ እሰጥሃለሁ ብሎ 10 ዓመት ሲይዘው መጣ ብሎ ከ20 ዓመት በኋላ ሲመጣ እንደዛ አይደል የሚያኖረን? እኔ ብቻ ነኝ እንደዚህ የምኖረው? መሬት ላይ የምኖሩት ደግሞ መከራ የላይፍ ባላንስ ነው። ሁሉ ነገር ልክ ሲሆን ቁጥሩ አይደለም። ህይወት ድክም ምን የሚል ስክራች ሲኖረው እሱን ለማስተካከል ትጸልያለህ። ከክርስቶስ ፍቅር ምንም ሊለየን እኔ አይደለሁም። ይሄው ጳውሎስ እንትን ነው ስቴትመንት ነው። ከክርስቶስ ፍቅር ምንም አይለየንም ብሎ ጳውሎስ ያላለፈበትን ወይንም ያልገጠመውን ብቻ አይደለም የዘረዘረው። ስደት፣ ሲቃይ፣ መከራ እነዚህን ሁሉ ምናልባት የሆነ ቀን እድል ካገኘን እንካፈለዋለን። ጳውሎስ የደረሰበት መከራ አንድ ደብዳቤ ሁለተኛ ቆሮንቶስ ላይ ብቻ 55 መከራ አልፏል። ሁለተኛ ቆሮንቶስ እንደው ልንገራችሁ እንዴ ብሎ እኮ የተናገረው ነው። ላስታውስ ቢልማ ለዛውም እኮ 193 ግርፋት አንድ ብሎ ቆጥሮ ነው። አሁን እኛ ሁለተኛውን 194 ብለን ነው የምንቆጥረው። እሱ እየሰበሰበ 55 ይሄን ሁሉ ሲቃይ ያየ ሰው ቆሞ ሲያወራ ከክርስቶስ ፍቅር ይዞኛል። የጳውሎስ መተማመን ተወድጃለሁ። ምን አይነት ፍቅር ነው የተገለጠው! ለብዙ ሰው የ33 ዓመት ተኩል አይሁዳዊ ወጣት መስቀል ላይ የተንጠለጠለ ነው የሚመስለው። ጳውሎስ የተገለጠው ፍቅር ይላል። እነዚህም በሙሉ ይዘረዝራቸውና በወደደን በእርሱ ማለት ምን ማለት ቱ ዘ ሚድስት ማለት ነው አይደል? ሁሉንም ስኬትና መከራ አይደለም የሚዘረዝረው። በአንድ ጎራ እኮ ስኬት ነው፣ ከፍታ፣ መላእክት፣ ኃይል፣ ልዩ ፍጥረት ሆነ የሚያውቃል እዚህ ውስጥ የለም። አሁን እኛ የምናውቀው ሰው፣ እግዚአብሔር፣ መላእክት። ከዛ ውጭ ታውቃላችሁ አናውቅም። እሱ ሶስተኛ ሰማይ ሄዶ ስለመጣ ያውቃል፣ አይቷል፣ ብዙ ነገር አይቷል። እና ምን ይበለው ቮካብለሪ ስለሌለው ልዩ ፍጥረት አለ። እሱ እንኳን ቢመጣ ወደ መሬት አለ ያ እዛ አይቼዋለሁ መጥቶ ያውቅም። ልዩ ፍጥረት ይለዋል። በቃ ዲፍረንት የሆነ እኛ የማናውቀው ሰው ጋር መጥቶ የማያውቅ እሱ እንኳን ቢመጣ ምን አይነት የፈሰሰ ፍቅር! እግዚአብሔር ደግሞ በዚህ ፍቅር ልባችንን ያቅልጥ። በእውነት ምን አይነት መረዳት ነው! ምን አይነት ብርሃን ነው! በእንደዚህ አይነት የህይወት ሲቃይ መካከል ጸንተን የምንቆመው ተወደን ነው ይላል የክርስቶስ ፍቅር። ክብር ለኢየሱስ ይሁን። እና ሁሉንም ዘርዝሮ መሃላቸው ነው የሚቆመው እና ሰብስቦ ነው የሚነግራቸው። በዚህ ሁሉ ግን የሚለው መሃል ቆሞ ነው አከማቻቸው። ታውቃላችሁ ስኬት በጣም ከባድ እንደሆነ። መከራ በተወሰነ መንገድ መንፈሳዊ ያደርጋል አይደል? አሁን ሰው ምንም ከሌለው አይደል የሚበላው ከሌለው ቢጾም አለመብላቱን መንፈሳዊ ያርጉ በቃ ይቀጥላል። እግዚአብሔር ደግሞ ደግን ይቆጥራል። የሚበላው የለውም እኮ መንፈሳዊ ላርገው ሲል እግዚአብሔር በቃ አርገው ይሁን ብሎ ይቀጥላል። ይሁን አንጃውን እግዚአብሔርን እኔ ፊት አይለም ይሁን እሺ ይላል። አውቀን አይሳና ሁሉ የጸለየውን እኮ ነው የመለሰው። አንዳንዴ መንገድ ላይ የሄድኩ የጸለይኩት ተመልሶ አገኘዋል። ወይ ጉድ ይላል። ተንበርከካችሁ ደግሞ ሊቆይ ይችላል። እኔ እየሄዳችሁ ጸልዩ እያልኩ አይደለም፣ የጸሎት አካሄድ እንዳትቀይሩ። ግን ምን ማለት ነው? የምትጸልዩበት ልብ ነው ዋናው አይደል? ምርር ሲላችሁ ቶሎ ይመለሳል። ጥብቅ ጸሎት መልሱ ፈጣን ስለሆነ ጌታ ይባረክ። ስኬት ግን ከባድ አሁን እንዳልኳችሁ ነው። ቻሌንጅ ምናምን መንፈሳዊ ላይ ስኬት ግን በጣም ከባድ። አሁን ይሄ ሰውዬ ከፍታም ቢሆን ሲል ብዙ ከፍታ እንደ ሰው በመንፈሳዊ ደረጃ ካየ ነው ምናልባት ይሄ ሰውዬ የደረሰበት ጋር ለመድረስ ልንጸልይ እንችላለን። በከፍታ ደረጃ በጣም አይደል? አሁን ሶስተኛ ሰማዩን ይሄድ ያለ አይመስለኝም። ይሄደ ሊኖር ይችላል። የመጨረሻው ዘመን ስለሆነ ብዙ ሰው እየሄደ ስለሆነ አይታ ደግሞ የመጀመሪያ ቀን ስለሆነ የማይሆን ጥያቄ አልጠይቅም። እየቆየን ስንሄድ ጠይቃቸዋል። ግን ሶስተኛ ሰማይ እምላቸው አሁን ማንም ሰው ሄጄ መጣሁ የሚለው አይነት አይደለም አይደል? የጳውሎስ የመገለጥ ብዛት ይለዋል። ደግሞ የደረሰበት መገለጥ ህይወቱን አፌክት አድርጎታል አይደል? ሰውየው ደርሶ ሲመጣ ፕራይድ አላደረገ።
ሄጄ መጣሁ ያለው ራሱ በድካም የታገሱኝ ብሎ እንጂ ያለ መጠን ሀምብል ነው ያደረገው መሄዱ። ይገለጥልኝ ብለን እንጸልያለን። ጥሩ ነው ይገለጥልን። ግን በጣም ቢገርማችሁ ተገለጠልኝ። ቀጥሎስ መውጊያ ሰጠኝ ነው የሚለው። እንዳያስታበኝ መውጊያ ሰጠኝ፣ ኃይሉ እንዲገለጥብኝ ያለ መጠን ደግሞ በድካም የተመካው። በጣም ሀምብል አደረገው መሄዱ። ሩቅ ማየቱ በጣም ጥልቅ አወረደው። ከሰው መሃል አወጣው። መረሳት ፈለገ። መተው አማረው። ታውቃለህ፣ ሰው እንዳያስታውሰው ፈለገ። ያለ መጠን እደክማለሁ አለ። ለምን? ኃይሉ እንዲገለጥ። ጌታ ይባረክ። እና ሶስተኛ ሰማይ ትሪፕል ዳይሜንሽን አክሰስ አድርጎ እኔ እኮ አሁን የእግዚአብሔር መኖሪያ ገነት ገባው አለ። ከባድ አይደለም ይሄ ነገር? ፓራዳይዝ፣ የእግዚአብሔር መኖሪያ ገነት፣ ፍጹም ሐሴት ያለበት ቦታ ገባዋል። እና ሰው እማያየውን አየው አለ። አይታይም አለ፣ እኔ አየው አለ። ሊሰማ አይገባም አይቻልም፣ እኔ ሰማው አለ። ሊሰማ አይገባም አለ። በዚህ ማነር ሎፉል አይደለም። ሊሰማ አይገባም። ቀጥሎስ አይቻልም፣ ይገባው ይባል አይቻልም፣ እኔ ሰማው አለ። በጣም የተለየ ነገር ነው አይደል? እግዚአብሔር እያደረገለት የነበረው ሰማው አለ። አሁን አንደኛ ቆሮንቶስ ላይ የመልአክ ልሳን ብናገር እኮ ያለው እኮ ገምቶ አይደለም፣ ሰምቶ መጥቶ ነው። ሰምቶ መጥቶ ሄዶ ሰምቶ መጣና ብናገር ራሱ አለ። አሁን መገለጡ ሀምብል ስላደረገው ነው ፍቅር ከሌለኝ ያለው እንጂ ነገሩ እኮ ያስታብያል። ሊታበይ ሞክሯል። በይዘው ሞጌ ሰጠው እኮ ለዛ ነው ጠቅ አረገው። አሁን አንዳንድ ባለፈው ተናገረ፣ በልሳን ተናግሮ ሰው አጋንንት አውጥቶ የሆነ ተአምራና ሲደረገው ሰው ይተናነቃል፣ መጨበጥ ይከብዳል። ይጠባሃል፣ ልብስ ብቻህን ያልባሃል፣ ከባድ ነው። እውነት የሚሆን ነገር አይደለም። በሰላም ተናገሬ ልውረድ። እውነቴ ነገሩ ናቹራል ነው። መታበይ ሀምብል መሆን ነው ስፒሪቹዋል። ብትታበይ ልክ ነህ፣ ሰው ነህ። ሀምብል ኮንክስ መንፈሳዊ ሆነሃል። ነገሩ ሰላም መውጊያ አስቀመጠልኝ አለ። አንሳው ለመንኩ አለ። ለማየት ያልጸለየ ሰውዬ አይቶ ሲመጣ ለመውጊያው መጸለይ ጀመረ። እባክህ አንሳ። አላነሳም አለው። ለምን አለው? የደረስክበት መገለጥ ያስታብያል። በደረስኩበት መገለጥ በመገለጥ ብዛት እንዳልታበይ እኮ ነው ያለው። ምን ማለት ነው? የደረሰበት መገለጥ ሊያስታበየው እንደሚችል እግዚአብሔር አምኖበታል። እግዚአብሔር አምኖበት ነው የሰጠው። ትታበያለህ አለው። እዚህ ደርሶ የመጣ የለም። የመጀመሪያ ነው ያስታበያል። ስለዚህ ሀምብሎን እንድትኖር ያሳየው ነገር ከኔ እንዳይለይህ አለው። ምክንያቱም ትዕቢተኛን ሰይጣን አይደለም እግዚአብሔር ነው የሚቃወመው። ሰይጣንማ ጎሽ ጎሽ ነው የሚለው፣ ትዕቢተኛውን እግዚአብሔር ነው የሚቃወመው። ስለዚህ ተመልሶ ከኔ ጋር ያጣላል እና ሀምብል የሚያደርግ ነገር ልስጥህ አለው። እንዴት ትችላለህ ሲለው ሰፊሽንት የሆነ ጸጋ፣ ብቁ ጸጋ ሰጥሃለሁ፣ በቂ ጸጋ ሰጥሃለሁ እና ሲወጋ እንድትችለው የሚያደርግ ጸጋ ሰጥሃለሁ። እንደው እግዚአብሔር ግን አይገርምም? ከማትወጋ አለው ተወግተህ ብትችል ይሻለኛል። አሁን ሊያሰቃየው ፈልጎ ሳይሆን አብሮት እንዲኖር ፈልጎ፣ አለማሳየትም አልፈለገም። እንዲያለፍ ፈልጓል። ካየ በኋላ ደግሞ ታቢው እንዳይጠፋበት ፈልጓል። ስለዚህ አሳየውና መውጊያ ሰጥቶ ጸጋ ጨመረለት። እንዲህ ነው እኮ የሚያኖረን። እንዲህ ባላንስ እየሰራ ነው 70 ዓመት ምንም የኖርን ሳይመስለን የሚያልቀው እንጂ የጸለየው በሙሉ ቢሰጥ እኮ አትኖርም። የለመናችሁት በሙሉ ተንበርከከ አባ ስትል አቤት ቢለ እንትን ስትል እሺ እያለ ቢሰጥ ላይፍ ቦሪንግ ነው። ከምሬ አይደለም እንዴ? እውነቴን እኮ ነው። ህይወት ስልችት ነው የሚለ ሲይዝብህ ሲያቆይህ ስጠኝ ስትል እሺ እሰጥሃለሁ ብሎ 10 ዓመት ሲይዘው መጣ ብሎ ከ20 ዓመት በኋላ ሲመጣ እንደዛ አይደል የሚያኖረን? እኔ ብቻ ነኝ እንደዚህ የምኖረው? መሬት አይደል የምኖሩት? እንደሱ እኮ ነው አይደል? አሁን እኮ ህይወት እንደሱ ነው። ደግሞ ቻሌንጅ ወይ መከራ የላይፍ ባላንስ ነው አይደል? መከራ ሁሉ ነገር ልክ ሲሆን ቁጥሩ አይደለም። ህይወት ድክም ምን ነው የሚለው ስክራች ሲኖረው እሱን ለማስተካከል ትጸልያለህ፣ ትጾማለህ፣ ታለቅሳለህ። መጣው ብሎ 10 ዓመት ይወስዳል። አረባ ቀረኝ
ሲወስደው አመስገነት ሄዳል። አንዳንዱን ጸሎት እኮ ለአንተ ለልጅ ይልሃል። ከዛ አይደል ብሉይ ኪዳን እንደሰነል ለልጅ ይሏል። ለልጅ ልጅ ብሎ አንተ ለምነ ለልጅ ልጅ አራተኛ ትውልድ ያያል ይላል። አብርሃም የለመነውን እኛ አይደል ይወሰድን ሩቅ አይቶ እኛን እኮ ያገኘ ነው። ከ2000 ዓመት በኋላ የሚመለስ ጸሎት እኮ ነው የጸለየው። መከራ የህይወት ባላንስ ነው። እንደዛ ባይሆን ማንም ሰው ነው አይደል? የተወሰነ ይመልሳል፣ የተወሰነውን ይዟል። የተመለሰውን ይዘን እያመሰገንን ለሚቀጥለው ደግሞ እንመጣለን። ከዛ እሷንም ትንሽ ይመልስና ደግሞ ሌላ ደግሞ ይዛል እንሄዳለን። በኋላ ላይ ግን የሆነ ደረጃ ላይ እንደርሳለን። ቢያድነኝም ባያድነኝም አይደል? ስለሚሆነው ነገር ስለማንነቱ መከተል ስንጀምር ክብር ለስሙ ይሁን እና ጳውሎስ በእንደነዚህ አይነት መከራውን በጣም ከባድ ነው የዘረዘረው። ከፍታ ብሎ የሚዘረዝረው በሰው ደረጃ በቀላሉ አክሰስ አይደረግም ከፍታው። በእነዚህ ሁለት ትልልቅ ኤክስትሪሞች መካከል በክርስቶስ ፍቅር ነው የምኖረው ይላል። ይሄኛውም አያጠፋኝም፣ ይሄኛውም አይለየኝም። በወደደኝ በእርሱ ከአሸናፊዎች የቸርች ድምፅ ነው እንበልጣለን ይላል። ጌታ የተባረከ ይሁን። በኋላ መጨረሻ ላይ የሚዘጋው ጳውሎስ ይህንን ሲናገር በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። አይለየኝም ብቻ አይደለም ያለው። አሁን ድርቅ ብዬ አይለየኝም እያልኩ ነው አይደለም የሚለው። ገባኝ አለ። ያላፋኝ ይሆናል እንጂ ሊለየኝ እንደማይችል ገብቶኛል። ላይፍ እንደምታውቁት ፕሮሰስ ነው፣ ሂደት ነው። በጣም አፕስ ኤንድ ዳውንስ አለው። ሁሌ ከፍታ ላይ ላትሆኑ ትችላላችሁ። የሆነ ጊዜ ደግሞ ሊወርድ ይችላል። ከዛ እንደገና ትነሳላችሁ። የሚደክም ይኖራል። በየትኛውም የህይወት መንገድ ውስጥ አለ በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ይሄ ሁሉ ሊለየኝ አይችልም። ያለው አይደለም የሚመጣው መላእክትና አጋንንት አይደለም፣ ልዩ ፍጥረት ገና ኢንቨንት ያላረግነው ነገር ማለት ነው። ገና የሚመጣ ካለ ለመጨረሻው ዘመን ተብሎ የታቀደ ካለ ከክርስቶስ ፍቅር ሊለየን ከዚህ ሁሉ የተወደድንበት ይበልጣል። በመስቀል ላይ የተገለጠው ፍቅር ይበልጣል። በጣም ከፍ ብትሉ ከአብ ቀኝ በላይ ከፍ አትሉም። በጣም ብትወርዱ ከሲኦል በታች አትወርዱም። ኢየሱስ ጥግና ጥጉን ነው በፍቅር የነካው። መሀል ላይ ነው ያላችሁት። በጣም በወጣ ከአብ ቀኝ በላይ አልወጣም። ተሰቃየው በለታ እሱ የወረደው ድረስ አልወርድም። መሀል ላይ ናችሁ። ፍቅሩ እዛ ጥግና እዛ ጥግ ነው። የትም ብትሄዱ ዓለምን የጠቀለለ ፍቅር ነው። ምንም ያህል ዘመን ብትሰቃዩ ለዘላለምን የወደደ ርዝማኔው ማንም ከዚህ ፍቅር ውጪ ሊወድቅ አይችልም። በጣም በትህትና አጠገባቸው ያለው ሰው ተወዳል በሉት። ክብር ለኢየሱስ ይሁን። በጣም ዛሬ እንደ ተመሰገነ እንደተባረከ ሰው ቀና ብላችሁ ነው ማምሸት ያለባችሁ። ወዶኛል። ምንም አይነት የህይወት ምስቅልቅል ውስጥ ልትሆኑ ትችላላችሁ። ተወዳቸዋል። እግዚአብሔር በክርስቶስ ኢየሱስ የገለጠው ፍቅር ወደር የለውም። ማንም እንደዚህ ሊወደኝ አይችልም። የወደደኝ የለም፣ ሊወደኝ የሚችል አይመጣም። የመጨረሻውን ወዶኛል። እግዚአብሔር በመጨረሻ ፍቅር ወዶኛል። ከዚህ ፍቅር ደግሞ ሊለየኝ የሚችል የለም። ስለዚህ ሴኩሪቲያችን መወደዳችን። እኔ ብዙ ጊዜ የምሰጣት አንድ ምሳሌ ያለችና አንድ ቀን ቤቴ ተኝቼ ማለዳ ላይ ትንሹ ልጃችን ፍሬክስ ማለች ትንሹ ልጃችን መጣና ልተኛ አንተ ጋር አለኝ ነው አልኩት እና ተኛ። አጠገቤ ተኛ። እንቅልፍ ያዘው። እንዲህ ያየሁት እንደምወደው ያውቃል። ምን ያህል እንደምወደው ግን አያውቅም። አባቴ ይወዳል ብትል አዎ ምን ያህል ብትለው እንትን ይገዛልኛል፣ እንትን ይገዛል፣ እንትን ስጠኝ፣ እንትን ያደርግልኛል፣ ነፍሱን ይሰጠኛል አይለ። ወዲያው ተነሳውና በቃ ጸሎት ጀመርኩ። እንደምትወደኝ ነው የማውቀው እንጂ ምን ያህል እንደሆነ አላውቅም። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል። እንደሚወድ ከገባ እንደማይጥል ታውቃለህ። ሰምታችሁኛል? ሐሳብ አይቀይርም። ይሄ ልጅ እንደምወደው ነው የሚያውቀው። ለዛ ነው መጥቶ እንቅልፍ ያዘው። እርግጠኛ ነው ምንም እንደማላረገው። ማንም ሰው እጅ ላይ ላይተኛ ይችላል።
እኔ እጅ ላይ ተኛ። እንደምትወደኝ አውቃለሁ፣ ምን ያህል እንደሆነ አስረዳኝ ብዬ ጸለይኩ። እሱ ሲገባ የሆነ ቀን መንገድ ላይ ሐሳብ ቀይሮ ትቶኝ ይሄድ ይሆን? አትፈራውም። ልደክም እችላለሁ፣ ይወደኛል፣ ያነሳኛል። ልወድቅበት እችላለሁ፣ ብድግ ያደርገኛል። የወለድከው ልጅን አንተ እንደዛ ማታረገው ከሆነ አንድያ ልጁን መስቀል ላይ እስኪ ከፍል ከወደደኝ ኢየሱስ መስቀል ላይ ሲያጣጥር አባቴ ምን ነው ተውከኝ እያለ አንድያ ልጁ ሲያጣጥር አብ ዝም ያለው እኔን አይቶ ነው። ያን ያህል ይወደኛል ማለት ነው። እግዚአብሔር ይህንን ፍቅር እንደገና 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 ያፍስስብን። በእግዚአብሔር ቤት የሚያኖረኝ ይሄ ነው። ጳውሎስ የሚኖረው በዚህ ነው። ይተጋል፣ ይጾማል፣ ይጸልያል፣ በጣም ፋይት ያደርጋል። መኖሪያዬ ነው ግን አይልም። እምኖረው ስለወደደኝ ነው። ትጋቱ ከመውደድ የመነጨ። ለምትወዱት ሰው እናንተ ምንም አታረጉም እንዴ? ለምትወዱት ሰው እኮ የሆነ ነገር ስታደርጉ ውለታ እየዋላችሁለት አይደለም፣ ፌቨር አይደለም። እኔ ለፍሬክስ ምንም ነገር ፌቨር እያረኩለት አይደለም። እንደሚወደኝ ከገባኝ ምንም ባረግለት ያንሰዋል። ተንበርክክ የረጅም ሰዓት ብጸልይ ውለታ እየዋልኩለት አይደለም፣ ስለሚወደኝ ነው። ህብረት እያረኩ ነው። የሆነ ነገር ብታው ሲለኝ ብታውለት ስለሚወደኝ ነው። ጮክ ብሉና ተወድጃለሁ በሉ እስቲ። ማንም አይወደዳችሁ፣ እሱ ወዷቸዋል። መስቀል ላይ ስለ ኃጢአቴ እስኪሞት ድረስ ወዶኛል። በእኔ ቦታ መስቀል ላይ እስከ መሞት ወዶኛል። ህይወት ሰጥቶኛል። ለዘላለም ከኔ ጋር ኑር ብሎኛል። በቃ ይሄ ብቃት ነው ለኛ በእግዚአብሔር ቤት የምንኖርበት ብቃት። ክርስቶስ ወዶኛል። ቀና ብለን በዚህ ቤት እንኖራለን። ክብር ለኢየሱስ ብቻ ይሁን።